ውድ የታለንት ሲኒማ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር ለእናንተ ይሁን እያልኩኝ ስሜ ቴዎድሮስ ሩፋኤል ወይ ደግሞ ቴዲ አማን እባላለሁ። ከዚህ በፊት የተለያዩ የአርት ስራዎችን ካስት በማድረግ እታወቃለሁ ማለት ነው። ዛሬ እንግዲህ በታለንት ሲኒማ ዩቲዩብ ቻናል ለቀረቡልኝ ጥያቄዎችን አብረን እንመልሳለን። እስከ መጨረሻ አብራችሁን ሆኑ። ሰላም ውድ የታለንት ሲኒማ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር ለእናንተ ይሁን እያልኩኝ ስሜ ቴዎድሮስ ሩፋኤል ወይ ደግሞ ቴዲ አማን እባላለሁ። ከዚህ በፊት የተለያዩ አርት ስራዎችን ካስት በማድረግ እታወቃለሁ ማለት ነው። እንግዲህ ዛሬ በታለንት ሲኒማ ዩቲዩብ ቻናል ለቀረቡልኝ ጥያቄዎች ለመመለስ ከች ብያለሁ። እስከ መጨረሻ አብራችሁን ቆዩ። ታለንት ሲኒማ ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳረሱ። እንግዲህ አሁን ቀጥታ ወደ ጥያቄ እንገባለን ማለት ነው። ወደ ኪነ ጥበብ እንዴት ገባህ? ወደ ኪነ ጥበብ እንዴት ገባህ ለሚለው ጥያቄ ያው ከዚህ በፊት እንደማንኛውም ሰው ፊልም ምናምን አይ ነበር እና ያው ከዛ በኋላ የተለያዩ ቦታዎችን ቲያትር መማር ጀመርኩኝ ማለት ነውና ከዚህ በፊት ፍላጎት ነበር። እውነት ለመናገር ልጅ እያለሁ ፊልሞች ምናምን ሳይ በቃ እንደነዚህ ሰዎች በሆን ምናምን ብዬ ፊልም አይ ነበርና ከዛ በኋላ ወደ ፊልም ማሰልጠኛ ተቋሞች ሄድኩኝ። ከዛ በኋላ ያው ክላስ ተማርኩኝ እያልኩኝ ያው ወደዛ ገባኝ ማለት ነው። ለመጀመሪያ ጊዜ አርት እንድትማር ያደረገ ሰው ማን ነው? ለመጀመሪያ ጊዜ አርት እንድማር ያደረገኝ ሰው መጀመሪያ እንደነገርኳችሁ ያው እውነት ለመናገር አርት ምናምን መማር በጣም ፈልግ ነበር ነው። ግን ደግሞ ያው እንድማር ያደረገኝ ሰው መቅዲ ትባላለች። መቅዲ ተስፋዬ በጣም ጎበዝ የኪነ ጥበብ ባለሙያ ነች፣ ደራሲም ነች። ከዛ በኋላ ደግሞ ያው ስዕል ምናምን ላይ በጣም ጎበዝ ነች እና ነገርኳት አይ እንደዚህ ቲያትር ምናምን መማር ፈልጋለሁ ነው የምትላት። ኦኬ በጣም አሪፍ ነውና ማለችኝ። የዛን ጊዜ ወጋገን ኮሌጅ የሚባል ነበረ ወደ ቦሌ አካባቢ፣ እዛ መማር ጀመርኩኝ። ከዛ በኋላ ደግሞ ወደ ፒያሳ ዶክተር ተስፋዬ አበበ ወይ ደግሞ ፋዘር ቤት የሚባል የፊልም ማሰልጠኛ ተቋም እዛም የሄድኩኝ መማር ጀመርኩኝ ማለት ነው። በነገራችን ላይ በጣም ዶክተር ተስፋዬ አበበ ማለት ወይ ደግሞ ፋዘር ቤት ፒያሳ አትክልት ታራ አካባቢ በጣም ምርጥ ቤት ነው። አሁን እንዲሁም ተሻሽሎ ታድሶ ምናምን ነገር አሪፍ ቤት ሆኗል። የዛኔ በነፃ ነው የምትማረው። በቃ በጣም አሪፍ ኢነርጂ ያላቸው ሰዎች ነበሩ። እዛም የሄድኩኝ ይማር ነበር ማለት ነውና እንደዛ ነው። ሶስተኛ ጥያቄ ለአዳዲስ ተዋናዮችና ሞዴሎች ምን ትመክራለህ? ለአዳዲስ ተዋናዮችና ሞዴሎች የምመክረው ያው እንግዲህ ፍላጎቱም ካላቸው ሂዶ መማር ነው ማለት ነው። ትወናም ሊሆን ይችላል፣ ሞዴሊንግም ሊሆን ይችላል። ቢሰለጡና በሚፈልጉትን ወይ ትወና ሊሆን ይችላል ወይ ደግሞ ሞዴሊንግ የተለያዩ ማስታወቂያ ስራዎች ሊሆኑ ይችላሉ። ስለዚህ ክላስ ቢወስዱና ከዛ በኋላ ወደ ስራ ቢጀምሩ ያው ስኬታማ ይሆናሉ ብዬ አስባለሁ። ቴዳ ካስቲንግ እንዴት ተመሰረተ ነው የሚለው። ቴዳ ካስቲንግ የተመሰረተው ከዚህ በፊት ወደ ቦሌ ደንበል አካባቢ የቲያትር ተማሪ ነበርና ብዙ ልጆች ነበርን። ከዛ በኋላ በመሃል እኔ ደግሞ አንጋፋ አርቲስቶች ይመጣሉ ምናምን ነገር አስተማሪዎቻችን እውነት ለመናገር በጣም ጎበዝ ናቸው። እነ ፈቃዱ ከበደ፣ እነ ተአምሩ ብርሃኑ በጣም አንጋፋ የፊልም ባለሙያዎች ይመጣሉ እኛ ጋር። ከዛ በኋላ ለእንደዚህ ስራዎች ላይ ካስት ምናምን ሲሉ ከዛ በኋላ በመሃል እኔ ለምን ካስት አላደርግም ቢያንስ እንኳን ከኔ ጋር ያሉ ክሩ ጓደኞቼ ቢጠቀሙ በጣም አሪፍ ነው ብዬ አሰብኩኝና ከዛ በኋላ ካስት ማድረግ ጀመርኩ። የዛኔ ይመስለኛል ከ30 ሰው ምናምን እንደዛ ነበር። ከዛ እያልን አሁን ላይ እግዚአብሔር የተመሰገነ ከ1500 በላይ ሞዴልና ተዋናዮች እኔ ጋር አሉ። አብረን የተለያዩ ስራዎችን እንሰራለን። እኔም ደግሞ በቀንነት እነሱን ካስት አደርጋለሁ። የተለያዩ የፊልም ሊሆን ይችላል፣ ክሊፕ፣ ማስታወቂያ፣ ተከታይ ድራማዎች እና የመሳሰሉ የአርት ስራዎች ሲኖሩ ያው ካስት አደርጋለሁና የተመሰረተው ያው ከክላስ ተማሪዎች ጋር አብረን በመሆን ነው። የአርት ልጆች ነበሩ። ከዛ በኋላ ያው ካስት ማድረግ ጀመርኩኝ ማለት ነው። በህይወትህ የማትረሳው ገጠመኝ ንገረን ነው የሚለው። በህይወቴ የማረሳው ገጠመኝ እውነት ለመናገር ለማንም ተናግሬ አላውቅም፣ ግን ልንገራችሁ።
ቆየት ብለዋልና ወደ ከ4 አመት ምናምን አካባቢ ዛኔ ክላስ አርት ቲያትር ተማሪ ነበርኩኝና በፊት ላይ እውነት ለማናገር ወደ አርት ከመግባቴ በፊት ያው ንግድ ላይ ነበርኩኝና ከዛ ንግዱን አቆሜ ወደ ውጭ ፕሮሰስ ነበረኝ ወደ ጀርመን ሀገር ማለት ነው። ከዛ በኋላ ፕሮሰሱን እስኪሳካ 1 አመት አካባቢ ምናምን ወደ ልደት አካባቢ ኮንዶሚኒየም ነበርኩኝ። ዛኔ ቁጭ ብዬ ፕሮሰሱ እስኪሳካ ዛሬ ነገ ምናምን እየተባልኩኝ ስራ ፈትቼ ንግዱን አቆሜ ቁጭ አልኩኝ ማለት ነው። ከዛ ያው ገንዘቡን አለቀ ምናምን ነገር ከዛ ክላስ መማር ጀመርኩ ቲያትር ፍላጎት ስለነበረ ከዛ በኋላ ወደ ቲያትሩን ገባሁኝ ማለት ነውና መጀመሪያ ላይ ንግዱን አቆሜ ምናምን ወደ ውጭ ፕሮሰስ ነበረ። ያው ውጭ ፕሮሰስ እንደምን ሆኖ አልተሳካም። እንደ እግዚአብሔር ፍቃድ አልተሳካም። ያው ፈጣሪ ስላልፈቀደ ነው። አሁን እግዚአብሔር ይመስገን ይሁን ደስተኛ ነኝ። ግን የዛኔ ወር ለመናገር ውጭ ፕሮሰስ ነበረኝ። እሱ ስላልተሳካ ያው የአርቱን ፍላጎት ስለነበረ ወደ አርት ክላስ ገባሁኝ። ከዛ በኋላ የተለያዩ ስራዎችን መስራት ጀመርኩኝ ማለት ነውና የማረሳው ገጠመኝ አንድ በጣም ቤስት ጓደኛዬ ነችና የባህር ዳር ልጅ ነች። ዩኒቨርሲቲ ተማሪ ነበረች። የባህር ዳር ልጅ ነች። እዛው የምትማረውና ከዚህ በፊት የምንተዋወቀው እዚህ አዲስ አበባ አክስቷ ጋር ምናምን መጣ ነው ቤስት ፍሬንድ ነው። እና አንድ ቀን ካልተገናኘን ምናምን አለችኝ። ድንገት አክስቷ ጋር መጣ። ኧረ አልችልም ምናምን አልኳት። የዛኔ ክላስ ነበርኩኝ። ኧረ ወይ ስትወጣ ምናምን አለችኝና ጭቅጭቅ ስታደርገኝ በቃ እሺ ለምን አንገናኝ ምናምን ብዬ ወደ ፒያሳ አካባቢ ሄድን ማለት ነው። ወደ ፒያሳ አካባቢ ቁጭ አለና እስከ ስንት ሰዓት ወደ 4 ሰዓት አካባቢ ምናምን ሆነ መሸ ማለት ነው። ከዛ በኋላ ሄዳለሁ ምናምን አለችኝ። ሰፈራ ወደ ጎሮ አካባቢ ነበር አክስቷ ጋር። እንደ ንጋታው ደግሞ ወደ ዩኒቨርሲቲ ልትመለስ ልትሄድ ነው እና ከዛ በኋላ የተጫወትን ምናምን ነገር መሸ ብቻ ሰዓቱ። የዛኔ አክቲንግ የሆነ ጾም ነበረ። ጾም ይሁን ብቻ አክቲንግ ትልቅ ጾም የፋሲካ ጾም ነበር። ይቀርታ የፋሲካ ጾም ነበረ። አምሽተን ከሄድን በኋላ ከዛ በኋላ እሄዳለሁ ምናምን አለችኝ። ሸኝቻት ኪሴ ላይ እንደት ለመናገር ሻይ ቡና ምናምን አለ ኪሴ ላይ ምንም ብር አልነበረኝም። ወለ ለመናገር ያው ላለመውሸት እውነት ስለሆነ የዛኔ ምንም ገንዘብ አልነበረኝም እና ምግብ ከፈልኩኝ። ኪሴ ላይ ቀረ 200 ብር ምናምን ነገር መሰለኝና ከዛ በኋላ ማታ ነበረ በታክሲ ኖርማል ታክሲ ነው የተጠቀምነው። ጎሮ ደረስን። ከዛ በኋላ ጎሮ እንደደረሰን ቤቱ ጠፋባት። ከዛ ቤቱ ጠፋባትና ታክሲዎች ምናምን ነበሩ። ከዛ በኋላ አይ በቃ ባጃጅ ምናምን ስላለ ባጃጅ ይሻላል ምናምን አልኳትና ባጃጅ ኮንትራት ሄድን። ቤቱን አላወቅሁትም። እንዲህ ዙረን ማለት የነበርንበት ቤት እንደገና ዙረን ወደዛ ነው የመጣነውና ከዛ ባጃጁ አወቅሁት በቃ ምናምን አለችኝ። መሽ ብላ ገባች። ከዛ በኋላ በባለባጃጁ አብረን ተመለስን። ትንሽ ከዚህ የ5 ደቂቃ ምናምን አትሆንም ብቻ ነው። ከዛ በኋላ ስንት ልክፈል ምናምን ስለው እንዴ 150 አለ። በዛን ጊዜ 150 ማለት ኪሴ ላይ ቀረው 80 ብር ምናምን ነገር። አረ ብራዘር ምን እሺ ምናምን ነገር ስለው አንዴ ትቀልዳለህ እንዴ ከችጋ ይልልስ ስትፍታታ ምሽተ ምናምን ነገር ብሎ የሌለ በቃ እንትን ይለኛል። አረ ብራዘር እንደዛ አይደለም። አረ እባክሽ አልሰማም በቃ አዳምጣለሁ እንዴ ምናምን ነገር መከፍል ከሆነ ከፈል አልበለዛ ግን ምናምን አለ። የሆነ ጀለሶች ምናምን ነበሩ ጓደኞቹ ማለት ነው። ምን አባው ነው አከፍል ምናምን። አረ ብራዘር አልያዝኩም ኪሴ ላይ ያለው 80 ብር ብቻ ነው በቃ የሌለ እውነት ለመናገር በቃ ስግጥ አለ ማለት ነው። እዛ ላይ ማታ ነው። ከዛ ከጎሮ ደግሞ ወደ ልደታ እንዲለመስ በዛ ላይ ኤቲኤም የለኝም በዛን ጊዜ ሞባይል ባንኪንግ የለም በቃ። ከዛ በኋላ በጣም መጨረሻ ደበረኝና እንዴት ነው በቃ ምናምን ሲል በመሃል አንድ ታክሲ የሚሰራ ልጅ መጣ። ምንድነው ምናምን አረ እናቱ ነኝና እንዲ ምናምን አምሽቶ የሌለ እየተፍታታ ከቸከስካ ምናምን ነገር 150 ሲለው አልከፍል ይላል። የት ነው የሄድከው? አረ ብራዘር እዚች ጋር ቀርብ ነው የሄድኩትና ድንገት ነው ስለው እሺ አሁን የት ነው የምትሄደው ምናምን 80 ብር ስጠዋለኝ። እሺ ይሰጥቶትና ወዴት ነው የምትሄደው አለኝ። አይ እኔ ልደታ ነኝ ስለው በቃ ችግር የለውም በያን ያደስሻለሁ ምናምን አለኝና በቃ አሪፍ አለኝ። ልደታ ከወሰድከኝ እንግዲህ ፍሬንዶች ምናምን ስላሉ ከነሱ ከማንኳኩ ሲሆን እሰጣለሁ እነሱን ነገ አውጥቼ እሰጣቸዋለሁ ምናምን አልኩኝ ማለት። ከዛ በኋላ እሺ ምናምን ችግር የለውም ምናምን አለኝ። ገብተን ወደ ልደታ መጣን። ከዛ ልደታ እንደወረድኩኝ ኮንዶሚኒየም ጋር በቃ ብራዘር ጠብቀኝ ነው
አረ በጭራሽ ችግር የለውም ነገ ይደርሳል 50 ብርን ከያዘ ብሎኝ 50 ብር ሰጡኝ። ከዛ በኋላ በቃ ምንም ማለት አለ። ከዛ በመከራ ስልክ ተቀብዬ ምንም ማለት አይደለም። እኔ ከዚህ በላይ ብዙ ነገር አይቻለሁ በህይወቴ። ማግኘት ማጣት ማለት ወንድ ልጅ ምንም ማለት አይደለም እና ምንም ነገር እንዳይከፋ ምንም ችግር የለውም ስለዚህ አታስብ ምናምን ነገር ብሎኝ ዲቃኒ የሌለ ገረመኝ ማለት ነው። ምክንያቱም አንድ ሰው ያለ የትም ሳያውቅኝ በቃ እንደዚህ መልካምነት ምናምን እየተገረምኩ ያ የሌላ አስከፍቶኝ ያልሆነ ነገር ሲነግረኝ እንደ እግዚአብሔር ፍቃድ ደግሞ ይሄ ምርጥ ልጅ መጣና በጣም ብዙ ተገረምኩ። ከዛ በኋላ በቃ በስንት መከራ ስልክ ምናምን ተቀበልኩኝ። በዛ ከ15 ቀን በኋላ እኔና ጓደኛዬ የሆነ የአባቱ መኪና እየነዳ ነበርና ተያይዘን ሄደን ምናምን ነገር ቴንኪው ብዬ ገንዘቡን መልሼ ሻይ ቡና ብለን ከዛ በኋላ ቤስት ፍሬንድ እስካሁን ድረስ እንደዋወላልና በህይወቴ እንደዚህ ገጠመኝ ገጥሞኛል። ግን ለልጅቷ አልነገርኳትም። አሁን እንደ እግዚአብሔር ፍቃድ ወደ አውሮፓ ነው ያለችውና ይሄን ገጠመኝ በህይወቴ አልረሳውም ለመናገር። ለሷንም አልነገርኳትም ምክንያቱም በቃ የሚይዘኝ ምክንያቱም የለኝም ማለት በነገራችን ላይ ምንም ማለት አይደለም። አሁን ሳስበው ካልያዝኩኝ ማለት ምንም ማለት አይደለም እና ይሄን ገጠመኝ በህይወቴ አልረሳውም። ምርጥ ገጠመኝ ነው እዚህ አጋጣሚ። እሺ በፍቅር ተጎድተህ ታውቃለህ ወይ? አብራራልን ይላል። ያው በፍቅር ተጎድተህ ታውቃለህ ወይ ለሚለው ፍቅር ይዞኝ ያውቃል እንደማንኛው ሰው። ግን ደግሞ ለመናገር ያን ያህል እላፊ ተጎድቼ አላውቅም። ይዞኝ ግን ያውቃል ያው ሰው ነኝ። አርት ገንዘብ ያበላል ወይስ ዝና ብቻ ነው ይላል። ሁለቱም። ምክንያቱ ከሰራ እና ስኬታማ ከሆንክ ያው ገንዘብ ማለት ተከትሎ የሚመጣ ነገር ነው። መጀመሪያ አንድ ሰው የሆነ ህልሙን ለማሳካት ሲል ያው መስዋዕት ይከፍላል። ከዛ በኋላ ደግሞ ገንዘብ ይመጣል ብዬ አስባለሁ። እና አንዳንዴ ለገንዘብ ብቻ ብለህ ሳይሆን አርት የሚሰራው ፍላጎቱ ፍቅሩ ምናምን ካለ ከዛ በኋላ ደግሞ ያው ስኬታማ ስትሆን ገንዘብን ይከተላል ነው እንጂ ግን በአንዴ ገንዘብ ይገኛል ምናምን ብለህ አታስብ። በተለይ እኛ ጋር ላይ በጣም ብዙ ስራዎች ሰርተናል እግዚአብሔር የተመሰገነ ይሁን። ግን ደግሞ ወደ ገንዘብ ስትቀይረው እንደጠበቀው ላይሆን ይችላልና አሁን ይሄን ጥያቄ ጠይቀኝ ሰው በጣም ያበላል ሳይሆን አሪፍ አድርገህ ከሰራ አሪፍ ታገኛለህ። እንደ ስራ ነው ያው የሆነ ፈጠራዎችን የሆነ ስራም ምንም አይነት ቢዝነስ ምናምን ስትሰራ እኮ ጠንከረህ ከሰራ ስኬታማ ትሆናለህ። እንደ ስራ ነው። አርትም እንደዛው ልክ ነውና ምንም አይልም በሚለው ያዘው። ከሰራ ስኬታማ ትሆናለህ። ያንተ ጥንካሬ ወስነዋል ማለት ነው። የምታደንቀው አርቲስት ከወንድና ከሴት ይላል። ከወንድ ግሩም ኤርሚያስ፣ አለማየሁ ታደሰ፣ ከሴት ደግሞ ሰላም ተስፋዬ፣ ማደር አሰፋ። ዋው በጣም ነው የምወዳት በዚህ አጋጣሚ። ሌሎችን በጣም ሁለት ሴት ስላሉ ነው የሚጠየቀው። ሌሎችን በጣም ማደንቃቸው ማከብራቸው ትላልቅ አርቲስቶች አሉ። ለእነሱም ትልቅ ክብር አለኝ ለመናገር። በህይወቴ የሚጸጽትህ ነገር ምንድነው ይላል። በህይወቴ የሚጸጽተኝ ነገር እንደነገርኳችሁ ነው ቀደም። በፊት ያው ንግድ ላይ ነበርኩኝ። የወንዶች ፋሽን ነበር የምሰራውና ያኔ ወደ ውጭ ለመሄድ ዳይሬክትሊ ነው ዝም ብዬ እቃዬን አስረክቤ ምናምን ፕሮሰስን የጀመርኩና ያ በጣም ይጸጽተኛል ለመናገር እስካሁን ድረስ። ምክንያቱም አንድ ሰው ወይ ወደ ውጭ ፕሮሰስ ሲጀምር ወይ የሆነ ነገር ስራ ሲጀምር ያኛው ሳያረጋግጥ ዝም ብሎ ስራውን እንትን ማለት በጣም ዋጋ ያስከፍላልና ያ በጣም ከምነግራችሁ በላይ ዋጋ አስከፍሎኛል። በጣም ይጸጽተኛል ለመናገር። ለምን እንደዚህ ያደረኩኝ? ፕሮሰስ ሲሳካ ስራዬን እየሰራሁ ከተሳካ ካልተሳካ ደግሞ ብዬ አስብ ነበርና ግን ደግሞ ያው ሁሌም ሲሆን እግዚአብሔር ሲፈቅድ ነው አሉ። እግዚአብሔር የተመሰገነ ነው። አሁንም ጥሩ እየሰራሁ ነው። ፈጣሪ ያለውን ነው የሚሆነው። እኔ ያልኩትን ሳይሆን እግዚአብሔር ያለውን ነው የሚሆነው። ግን እዛችን እንደ ሰው ያው ያ በጣም ይጸጽተኛል። ፍቅረኛ ወይም ሚስት አለችህ ወይ ይላል። ሄዋኔ የት ነሽ ነው በቃ የት ነሽ? እውነት ለመናገር ፍቅረኛ ወይም
ሚስት ለጊዜው የለኝም። አሁን ላይ መያዝ አልፈልግም። አሁን ላይ ጠንክሬ መስራትና ህልሞቼን ማሳካት ነው የምፈልገው። ቀጣይ ደግሞ እግዚአብሔር ሲፈቅድ ያው ከዛው አንቀርም። ግን ለጊዜው ፍቅረኛና ሚስት ለመያዝ ሳይሆን ያው ትላልቅ ስራዎች አሉ እነሱንም ማሳካትና በዛ ላይ ደግሞ ፋሚሊዎችን ከዛ በፊት በጣም ሳፖርት ማድረግ ስፈልጋለሁ። ለጊዜው ያው ሲንግል ነኝ ነው። ምግብ ማብሰል ትችላለህ ወይ? እውነት ለመናገር ምግብ ማብሰል እችላለሁ። በደንብ አድርጌ እችላለሁ። ጎበዝ ነኝ ብቻ። ሚስቴ እንግዲህ ለወደፊት ሚስቴን በደንብ አታስቢ ነው በቃ። ምግብ እየሰራው ነው ማበላሽ። ጨነቅ እንዳይልሽ። ሶሻል ሚዲያ መታየት አትፈልግም? ለምሳሌ ቲክቶክ ወይም ዩቲዩብ? እውነት ለመናገር ከዚህ በፊት እንደዚህ ነገር አላስብም። ዝም ብዬ ወይም ስራ ምናምን ሲኖር ራሱ በቃ ፎከስ ማድረገው በቃ የሆኑ ስራዎች አንዳንድ ነገሮች ምናምን ነው። ግን ደግሞ አሁን ላይ በቲክቶክም በዩቲዩብም አዳዲስ ነገሮችን ይዤ እመጣለሁ። ከዚህ በኋላ እንግዲህ ይጠብቁን። ከዚህ በፊት እውነት ለመናገር እንደዚህ አይነት ነገር ላይ ፈጣን አልነበርኩም። አሁን ላይ ግን አሪፍ ነገሮችን ይዤ እመጣለሁ። በቅርቡ አብራችሁን ቆዩ። ለመጀመሪያ ጊዜ ፍቅር የያዘህ ከማን ነው? አብራራልን በደንብ። ይሄ ከባድ ነው። እቺ ጥያቄ ተለፈኝ እውነት ለመናገር። ምክንያቱ ለመጀመሪያ ጊዜ ፍቅር የያዘህ ከማን ነው? አብራራልን። እንዴት ይሄ ነገር እቺ ተለፈኝ እውነት ለመናገር። አቤላ እንዳይደብራችሁ። አይ ለፈኝ እቺ ጥያቄ ተለፈኝ። ወደ ቀጣይ ጥያቄ እንሂድ። እቺ ተለፈኝ። ካስት ስታደርግ ያጋጠመህ ገጠመኝ ንገረኝ። ካስት ሳደርግ አንድ ቀን ያጋጠመኝ ነገር በጭራሽ ማረሳው ነገር። በነገር ላይ በስራ ላይ ብዙ ነገሮችን ያጋጥማሉ። ብዙ ነገር አንዳንዴ ተዋናዮችን ቀጥረ የሆነ ሊያረፍድብህ ወይ ድንገት አጋጣሚ ነው ሊቀር ይችላል። እነዚህ ነገሮች ላይ ብዙ ነገር አለ። አርት ስራ ላይ ለምሳሌ የሆነ ሰው ቀጥረ ወይ የሆነ ነገር እንትን ብላ እንደዚህ ነገር ይከሰታሉ። ግን አንዴ በጭራሽ ማረሳው ነገር ምንድነው? ወደ ልደት አካባቢ የሆነ ፊልም ላይ ካስት አድርጌ ነበርና ተዋናዮች ኮረስ ተዋናይ ማለት ነው። ቲያትር ተማሪዎች ነው የምናቸውና ከዛ በመሃል ሁለት ልጆች ነበርና አንዷ በተለይ በጣም ቆንጆ ነች። ከዛ በኋላ አራት ወንዶች አራት ሴቶች ነበር ካስት የተደረጉ። ሌሎቹ ታዋቂ አርቲስቶች ናቸውና ከዛ በኋላ እየቀረጸን እነዛ ሴቶቹን አልቆ ሄዱ ተባሉ። ከዛ በኋላ ወንዶች ምናምን እዛ እየቀረጸን እያለ ዲያሎግ ተሰጥቶት ምናምን እየወረደ አንድ ተዋናይ ወደ ችኳ ሄደ። እንዴ ምንድነው ምናምን ነገር። ምክንያቱ እዛ ላይ ቀረጻ ነው ያለው ዲያሎግ ምናምን ተሰጥቶት ምናምን ስሉ አረ በቃ እኛ ምንም በቃ ትላልቅ አርቲስቶችም አሉ እዛው ዳይሬክተርም አለ እኛም አለን ካሜራ ምናምን ቆሞ በቃ ኖርማል ሰራ ላይ እያለን ሩጦ ልጅቷ ጋር ሄደና እንዴ ምንድነው ይሄ ነገር ነው በቃ ስልክሽ እየሄድሽ ነው እንዴ ምናምን ነገር ስልክሽ ምናምን ብሎ ምንም አልመሰለውም። ሁላ ኮንፊደንስ ሁላ ምናምን ጥግራ። ከዛ ስልኳን ተቀብሎ ምናምን ጀለስ ከቻለና እንዴ ምን ሆነ ነው ዳይሬክተር በጣም ተቆጣ። ምን ሆነ ነው አንተ ስራ ምናምን ትሄዳለህ እንዴ ምናምን ብሎ ይቅርታ ምናምን ነገር ብሎ ድጋሚ መጣ። ወደ ስራ ምናምን ገባን። አሁን እንዲያም በዚህ አጋጣሚ ልጁ ትልቅ የማስታወቂያ ባለሙያ ሆነዋልና በጣም ቤስት ፍሬንድ ነን። የዛኔ ግን ያው አልተግባባንም ነበር። ለስራ ነበር ካስት ያደረኩትና ለተለያዩ ስራ ካስት አድርጎ ነበር ለክሊፕ ለማስታወቂያ ስራ ለመሳሰሉትና አሁን ደግሞ በጣም ጎበዝ የማስታወቂያ ባለሙያ ሆኗል። ይሄን ገጠመኝ ግን በጭራሽ አልረሳውም ለመናገር። ቀጣይ በምን ስራ እንጠብቅ ይላል። ቀጣይ በጣም ብዙ ስራዎች ይኖራሉ። የሲኒማ ስራዎችንም ኦሬዲ እየሰራ ነው። ከካስት በተጨማሪ ደግሞ በሲኒማቶግራፍ ላይ በካሜራ በመሳሰሉ ስራዎች ላይ የራሴን ፕሮዳክሽን አቋቁሜያለሁ። ብዙ አይነት ስራዎችን አብረን እንሰራለን። ከዚህ በኋላ እንግዲህ ምርጥ ስራዎችን ይዤላችሁ ከችላለሁ። በአሪፍ ስራ እንገናኛለን። ከእናንተ ጋር መስራት ለሚፈልግ ምን ያስፈልጋል? ከኛ ጋር መስራት ለሚፈልግ ያው መጀመሪያ ሙያውና ፍላጎት ካለው ከኛ ጋር መስራት ይችላል። በነገራችን ላይ ቀደም እንደነገርኳችሁ ነው እኔ
ካስቲንግ ሲጀምር ቲያትር ስማር የተለያዩ ልጆች ነበሩ ከኔ ጋር የሚማሩ። ከዛ በኋላ ካስት ማድረግ ጀመርኩኝ። ከዛ እያደገ አሁን ለእግዚአብሔር ይመስገን በጣም ብዙ ተዋናዮች አሉ። ከዛ በመቀጠል ደግሞ ሲኒማቶግራፍ ቶም ነው የተማርኩት። ቶም ማለት ያው አዲስ አበባ ካሉ አንጋፋ የማሰልጠኛ ተቋም አንዱ ነው። ሲኒማቶግራፊ ደግሞ ካሜራማን እዛ ነው የተማርኩት። አሪፍ ነው። አሁን ለእግዚአብሔር የተመሰገነ ይሁንና ከኛ ጋር መስራት ለሚፈልጉ ተዋናይም ሞዴልም ሊሆኑ ይችላሉ እውቀትና ሙያው ካላቸው በቴሌግራም @ቴዳ ካስቲንግ ኤጀንት ብሎ ሰርች ቢያደርጉ ስልክ ቁጥርም ሁሉም ነገር ማግኘት ይችላሉ። ከኛ ጋር መሳተፍ ይችላሉ ማለት ነው እና በራችን ክፍት ነው። እንዲሁም ተጋግዘን የተሻለ ነገር መስራት እንችላለን እና ይሄ ነው። ካስት ካረካቸው የተከፈለ ትልቅ ገንዘብ ስንት ነው? ካስት ካረኳቸው ሰዎች ትልቁ ክፍያ የተከፈለኝ ብዙ ይኖራል፣ ግን ትልቁ ስንት ነው የሚለው ነገር እንደ ቅድሟ እሷም ተለፈኝ። እውነት አቤላችትም ተለፈኝ። ምክንያቱ ስንት ነው የተከፈለ ማለት በነገራችን ላይ ካስት ስታደርግ ብዙ አይነት ነገሮች አሉ። አንዳንዴ በተለይ መጀመሪያ አካባቢ በጣም ብዙ ስራዎች ላይ አንዳንድ ሰው ካስት ስታደርግ በጣም ትልቅ ነገር ተጠቃሚ ምናምን ይመስለዋል እና ሰው አይረዳው። አንዳንዴ በተለይ አዳዲስ ተዋናዮች ምናምን ሲኖሩ ምንም ሳይከፈለው ትሰራለህ። ምክንያቱም ያ ሰውዬ የኪነጥበብ ሰው ሲሆን አንተም ካስት በማድረግ ወይ በካሜራ ብዙ ነገር ትሸፍናለህ ምንም ሳይከፈለው ሁላ ነው ማለት እና ካስት ስታደርግ አንዳንዴ ለገንዘብ ብቻም ሳይሆን ፍላጎቱ ፍቅሩ ካለ እኔ አሁን ለምሳሌ የተለያዩ ከዚህ በፊት ራሱ የተለያዩ ፕሮግራሞች ምናምን ካስት አደርጋለሁና ሳይከፈለኝ ሁላ መሰራቸው ስራዎችም አሉ። በዛ ደግሞ አሪፍ ክፍያ የምታገኛቸው ስራዎች አሉና አንዳንዴ ክፍያ ይሄ ነው ማለት ይከብዳል። ምክንያቱም አንዳንዴ አሪፍ ነገር ታገኛለህ፣ አንዳንዴ ደግሞ ሳፖርትም ታደርጋለህ ሰዎችን ወይ አቅም ከሌለው ያዘፋኝ ወይ ደግሞ ያ ፊልም ደና ፕሮዲዩሰር ምናምን ከሌለው ዝም ብለም ሳፖርት ታደርጋለና ይሄን ያህል ነው ክፍያ ለማለት ትንሽ እንትን ይላል እና ገንዘቡን ይሄን ነው ማለት ይከብዳኛል። ምክንያቱም የተለያየ ስለሆነ እንደነገርኩ ደግሞ በመሃልም ሳፖርት የምታደርጋቸው የኪነ ጥበብ ባለሙያዎች ይኖራሉና ይሄን ያህል ነው ለማለት ይከብዳል። ቁጥሩን መጥራት ፈርቻ አይደለም ነገራችን። የወደፊት ትልቁ ህልምህ ምንድነው ይላል። የወደፊት ትልቁ ህልሜ በነገራችን ላይ እግዚአብሔር ከፈቀደ የራሴ ጥሩ ሲኒማ ቤት መክፈትና ከዛ ደግሞ ትላልቅ ፊልሞችን ያልተሰሩ አዳዲስ ሀሳቦችን በማምጣት ትላልቅ ፊልሞችን መስራት ነው። አሁን እግዚአብሔር የተመሰገነ ይሁን የራሴ ፕሮዳክሽን እያቋቋምኩኝ ነውና የተሻሉ ስራዎችን በመስራት የራሴን አሻራ ማሳረፍ ፈልጋለሁኝና ለቀጣይ ያው እንደዛ አይነት ሀሳቦች አሉ። ማመስገን የምፈልገው ሰው ይላል። ማመስገን የምፈልገው ነገር በመጀመሪያ ደረጃ እግዚአብሔርን ከእናንተ ጋር እንድገናኝ በሰላም በጤና በፍቅር ላቆየን እግዚአብሔርን ክብርና ምስጋና ለእሱ ይሁን። ከዛ በመቀጠል ደግሞ ቤተሰቦቼን ከልብ አመሰግናለሁ። አባት፣ እናቴ፣ እህት፣ ወንድሞቼ ሁሉንም ፋሚሊ ከልብ እነሱን ማመስገን እፈልጋለሁ። ከዛ በመቀጠል ደግሞ ጓደኞቼ ያው ስማቸው ለመጥራት ጊዜ ላይ በቃ ይችላል። ሁሉንም ጓደኞቼን ከልብ አመሰግናለሁ። እናንተም ከልብ አመሰግናለሁ። ታለንት ሲኒማ ዩቲዩብ ቻናል እንግዲህ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እንዲሁም እንደኔ ሀሳብ ኖራችሁና ለወጣቱ ይጠቅማል ህብረተሰቡ ጠቃሚ ነው የምትሉት ነገር ካለ ታለንት ሲኒማ ዩቲዩብ ቻናል መጥታችሁ ሀሳባችሁን ሼር ማድረግ ትችላላችሁ። እንግዲህ እስከመጨረሻ ደህና ሁኑ። በሌላ ስራ እንገናኛለን። ደህና ሁኑ።